በአዲስ አበባ ከተማ የቤት ኪራይ ጭማሪ ጣሪያ ተበጀለት። ይህም እንግዲህ የአዲስ አበባ ቤቶች ልማት እንዳሳወቀው ከሆነ እስከ 2-3 ወራት ሲያስጠና በቆየው መሰረት 11.5% ብቻ ጭማሪ ማድረግ እንደሚቻል ነው ያሳወቀው። ይህንንም ጣሪያ ተከትሎ እያንዳንዱ አከራይ በዚህ መሰረት እንዲንቀሳቀስ ነው የአዲስ አበባ ቤቶች ልማት ያሳወቀው ማለት ነው። ከዚህም በተለየ ሁኔታ ጭማሪ የሚያደርግ ካለ ቅጣት እንደሚጠብቀው ነው ያሳወቀው። ነገር ግን ከተለያዩ ሪፖርቶችና አንዳንድ መረጃዎች እንደሰማነው ከሆነ ባለፉት ጥቂት ወራት በተለይ የኪራይ ውሉ መጠናቀቅን መቃረብን በመከተል 50%፣ 100% እና ከዛ በላይ ጭማሪ በማድረግ የህብረተሰቡን የዋጋ ንረት እየተፈጠረ እንደነበረ ማወቅ ይቻላል። ኪራይ ዋጋውም በዚህ መልኩ አለመረጋጋትን ፈጥሮ በዛ ጋር በተያያዘ እንደውም ቤቶችን ልቀቁልን በሚል ከፍተኛ ጫና እያለ እንደሆነ ከተለያዩ ሰው መስማት ችለናል። ነገር ግን የአዲስ አበባ ቤቶች ልማት አስተዳደር አሁን ላይ እንዳሳወቀው ከሆነ 11.5 ብቻ የዋጋ ጭማሪ እንደሚደረግ ነው ያሳሰበው ማለት ነው። ከዚህ ጋር አያይዞ ያቀረበው መረጃ የውል ምዝገባም እንደተጀመረ ነው የገለጸው። ማለትም ለ2019 የውል ምዝገባ ማድረግ ያለባችሁ ሁላችሁም በእያንዳንዱ ክፍለ ከተማ ባሉት የቤቶች ልማት ጽሕፈት ቤቶች በመገኘት የዚህን የዋጋ ጣሪያ ባስኩ የውል እድሳት እንድታደርጉ ነው ያሳሰበው ማለት ነው የቤቶች ልማት አስተዳደር። በዚህ መሰረት የ2019 ውልን ስታድሱ በሚል የአዲስ አበባ ቤቶች ልማት አስተዳደር ኮሚኒኬሽን ጉዳዮች ዳይሬክቶሬት እንደ ምሳሌ ያቀረቡት እንግዲህ በኪራይ ዋጋ 15,000 ብር ይከፍል የነበረ አንድ ተከራይ አሁን ላይ ሊከፍል የሚገባው ጭማሪዋ 1725 ብር ብቻ ስትሆን በከፍተኛ ደረጃ ጨመረ ቢባል እንኳን 11.5ቱ ሲጠቃለል የ15,000 ወደ 16,725 ብር እንደሚዘልቅ ነው ያስረዱት። ሌላው ምሳሌ ያቀረቡት 10,000 እንኳን የሚከፍል ተከራይ ቢኖር በህጋዊ ጭማሪው 1,150 ብር ብቻ ነው። 1,150 ብር ሲጨመርበት 11,150 ብር እንደሚሆን ነው ያስረዱት። 20,000 የሚከፍል ሲባሉ ያስረዱት ሁኔታ 2,300 ብር ብቻ ይጨምራል። እናም 22,300 ይከፍላል ብለዋል። 5,000 ሲባሉ 575 ብር ብቻ ነው ከፍተኛ ጭማሪ። ከ5,575 ብር ብቻ ነው ሊከፍል የሚገባው። በዚህ መሰረት ነው የኪራይ ውል ስምምነት የሚደረገው። ከዚህ ውጪ ቀደም ብለን እንዳስረዳ ነው 50%፣ 100% የሚደረግ የኪራይ ውል ስምምነት አይኖርም፣ ህገወጥ ነው ብለዋል። እንዲሁም ከዚህ ጋር ተያይዞ የቤት ልቀቁልን የሚለው ጫና ህገወጥ እንደሆነና ከቤት መልቀቅ ጋር የተያያዘ የተለያየ አሰራር እንዳለና በዛ እንድንከተል ነው የቤቶች ልማት አስተዳደር እያሳወቀው ማለት ነው። እናም በመጨረሻ ያው መረጃው ዋናው ምንድነው የቤት ኪራይ ጣራ አሁን ላይ በይፋ 11.5% ብቻ እንደሆነ ታውጇል ማለት ነው። በዚህ ላይስ የእናንተ ምልከታ ምንድነው? ሀሳብ አስተያየታችሁን እስቲ በኮሜንት ላይ አሳውቁን። ተገቢ ነው ወይስ አይደለም? ያንሳል፣ ይበዛል፣ ይሄ ይሆናል የምትሉትን እስቲ ኮሜንት ላይ አሳውቁኝ በማለት የዛሬን ቪዲዮ በዚህ ለማጠናቀቅ ቪዲዮአችንን ቻናላችንን ሰብስክራይብ ቪዲዮአችንን ላይክ እንድታደርጉ በድጋሚ እየጋበዝኩኝ ነው። ዛሬ ቪዲዮ የማጠናቀቀው ሰላሙ ነው።